እኔ የምልሽ ሲስተሯ ድንገት በእረፍት ሰዓት ከራበሽ ብር ልጨምርልሽ እንዴ? አረ ወንድሜ የሰጠኝ ብር እኮ አላለቀም። እሺ ግን በጣም እንደምወድሽ ታውቂያለሽ? ገባኝ። ከኔ ምን ፈልገሽ ነው? አንቺ ደግሞ ምንድነው ይሄን ያህል እወድሻለሁ ማለት? ከአንቺ የሆነ ነገር ፈልጌያለሁ ማለት ነው? ድሮም ፍቅር ሲሰጥሽ አትወጂ። እሺ ስቀልድሽ ነው። እኔም እወድሻለሁ። እሺ የምትወጂኝ ከሆነ የሆነ ነገር አታረጊልኝም? ምን ብዬ ነበር? ከኔማ የሆነ ነገር ፈልገሻል። በቃ እንደውም ተይው፣ ለራስሽ ብዬ ነው። ምን አገባኝ? በወንድሜ ይዤሻለሁ። ሁለተኛ እንደዛ አይደለም። ንገሪኝ። ማክቤል የሌላ አሟታል። ማዘሯ ደግሞ ቤት የለችም እና ለ1-5 ቀን እሷን ሂጄ ማስታመም አለብኝ። እንዴ ያምሻል እንዴ? እንዴት ሁለታችሁ ሄዳችሁ ብቻዬን የማድረው? አረ ሲስተሯ ለአሁን ብቻ እኮ ነው። ደግሞ ያልሽኝን ልብስና ጫማ ገዛልሻለሁ። እሺ በቃ እስቲ በቃ ምንድነው የሚያስቅሽ? ዝም ብለን ነው እኮ እያፈጠጥክብኝ ያለው። ለምን አትነግረኝም? እሺ መጀመሪያ ማንም ሳይኖር ብቻሽን ላውራሽ ብለህ ትጠራታለህ። ከዛ ፍዝዝ ብለህ ታያታለህ። ከዛ ጉንጯን ሳም ታረጋትና ከዛ እወድሻለሁ ትላታለህ። ሳትፈራና ሳትደነግጥ ትመልስላታለህ። የነገረችኝ አንድ በአንድ ነገርኩሽ አይደል? እንዴ ወዴት ሄደች? የታለ ዲሽክሪ? በመጀመሪያ ቃላቱን አስተካክለ ጥራው። ዲሽነሪ አይባልም፣ ዲሽክነሪ ነው የሚባለው። ብቻ ምንም ይባል። አሁን የሰጠውን ብር ምን አደረግከው? አንተ የሰጠኝ ብር እንኳን ዲሽክነሪ ይቅርና 50 ግራም ጣት አይገዛም። ስማ፣ ለአንድ መጽሐፍ ከ25 ብር በላይ ማውጣት ተገቢ አይደለም ይባላል። አሁን የሰጠውን ብር አንጣ። ጫት ገዝቼበታለሁ። ማን ግዛ ብሎ? አረ ስቅም ያለኝ እውቀት ይወጣል። የኔ እውቀት ሲወጣ ዲሽክነሪ አይምሮ ይስታል። አካፍልሻለሁ ብዬ ነው። አይ እና በወረቀት ልጻፈው ወይስ በጭንቅላት ልያዘው? ዝም ብለሽ በአይምሮ ሻጂ። የኔ እንግሊዘኛ ቀላል ነው። ሃይ ስትል ሃይ ትላታለህ፣ ባይ ስትል ባይ ትላታለህ። አንቺ እኮ ትለያለሽ። ፊቸሪንግ አትግባ። እኔ እንግሊዘኛ ሰወራ መሀል የሚገባ ሰው በሎ ነው የሚለኝ። ፒስ በቃ እሺ። The branch of natural science is maths the equality to computer science. You know, idiot. ትለያለሽ። ግን እኔ ወንድም ትርጉሙ ምንድነው? ትርጉሙማ እኔ እያልኩሽ ያለሁት እኔ እያለሁ በእንግሊዘኛ ጥማት አትሞትም። ደርሼልሻለሁ። አይምሮሽ ውስጥ ያለውን አማርኛ አውጥተን ፎርማት አድርገን በእንግሊዘኛ እሞላሻለሁ ማለት ነው። ኦኬ። ፎርማት ስትል እኮ አውቄው ነበር። ቋንቋችን አይጠፋም ማለት ነው። አንቺ ኢዲየት! አንቺ እኮ አይግባሽ። አንቺ እኮ አትረጂ። ምንድነው ደግሞ ያልሽው ወረቀት? መቼስ የኔ ነው አይደለም፣ የብርሃን ነው። አታይም? የፈተና ወረቀቷ 100 ከ100 እኮ ነው። አስበው ደግሞ የሚያስጠናት ሰው ቢኖር። እስኪ ከዚህ በኋላ ለማስጠናት ሞክራለሁ። ግድ ነው ደግሞ እንደዚህ አምሮብህ እንዳትጠለፍብኝ። አሁን እኔን ፊት ማን ይጠልፈዋል ብለሽ ነው? አንቺ ስለሆንሽ እኮ ነው እንጂ እኔን የቀረብሽኝ። የኔን ፊት እኮ የህፃን ማስፈራሪያ ነው የሚመስለው። ትኩር ብዬ ሳይ ግን ማን እንደምትመስል ታውቃለህ? ማንን እመስልሻለሁ? የታይታኒክ ጃክ። እሺ የኔ ሮዝ፣ ለማንኛውም እህቴን አደራ። ምንም ችግር የለውም እንዳታስበባት። ሊሊ የነገርሽኝ እኮ ስነግራት ጥላኝ ሄደች። እባክህ ወደዛ። እኔ ያልኩህ በተግባር። አንተ ሄደህ በወሬ ታደርገዋለህ እንዴ? ትንሽ አይደብርም? ደግሞ ተግባር ምንድን ነው? እንዴት ነው ግን በዚህ አስተሳሰብ አንደኛ ልትወጥ የቻልከው? ቀን ከሌ ስለማጠና ነው። እንዳንቺ ሳው ድልድል ሙሉ መሰለሽ? አንተ ደነዝ! ጭራሽ በረዳው ትሰድበኛለህ? ሂጂ በቃ። ኤልሳ ማፈቅራለሁ ካላለች ትምህርቴን መቆርጣ። ቆይ እኔ ግን መቼ ነው አንተን ያወቅኩት? ከኔ ጋር ሐሙስ ቀን አሳይመንት ተሰጥቶ አርፍደሽ መተሽ የሌሎቹ አስገብቻለሁ ሲሉሽ እኔ ጠርቼ ያስገባሁልሽ ቀን አስታወሽ? እኔ አሁን እሱን የማስብበት ጊዜ የለኝም። አሁን ምልህን ታደርጋለህ።
አፈቅርሻለሁ። እኔ አይ እኔ ልልሃለሁ። እንዴት እሺ ያለ አላውቅም። ብቻ ፕሮጀክቱ ስላላለቀ አንተ ጨርሰው። እንዴ ምን ተባብለን? ትንሽ እኮ ነው የቀረው። ከባዱን ሰርቼልሃለሁ። የቀረው ደግሞ አንተን አይከብድም። ባትጀምረው ይሻላል ወይስ እንደከበደኝ ስለነገርኩህ ጨርሰው? ምን ተው፣ እንደውም ራስህ ስራው። እየተቆጣኝ እኮ ነው እንዴ። ፕሮጀክቱን ነው ተማምነን እንደጀመርከው የራስህ ማክቤል ታውቂያለሽ? ምኑ? ያኔ እንደዚህ ስንጣላ ላየን ሰው እንዲህ ጓደኛ የምንሆን አይመስልም ነበር። ያኔ ስትሰድበኝ እንዴት እንዳበሳጨኸኝ። ያኔማ ለጓደኛዬ ስለ የከፈልኩት መስዋዕትነት ነው። እንኳን ልሳደብ ቀና ብዬ ሰው ማየት አልችልም። አሁን ያለፈው አልፏል፣ እንርሳው። አዎ መርሳት ነው የሚያዋጣው። አይ ሃይ ፍርቅ ምን ይሄ ነው? አይ ስትል አይ ምንድን ለብቻ የምታሰላስለው? ዘብራንች ኦፍ ማት ፎርማት ኢዴት። ምን ኢዴት? ያመሃል? ይቀለክ ነው? አዎ አንድ ጓደኛዬ እንግሊዘኛ እችላለሁ ብሎ አልተረበኝም መሰልሽ? እኔም እንደማላውቀው ሆኜ ዝም አልኩት። ዲፕሎማ እንዳለክ ስማያቅ ነው እንደዛ የሚተርብብክ። ኪያ ምን ቻው ማለት ነው? በል ቻው። ቱ ሜሪ ሜቴራ ራ ራ ወራ ራ ራ ምንድነው እንደዚህ የሚያስደነግጥ? ቀስ ብለህ አትጣም እንጂ ደግሞ ውስጥ አልገባለሁ። አትርሰው እንጂ ለምንድነው አንተ? ምን ነው እንደተለመደው አልተጣጣማችሁ? አለመጣጣሙ ይሻለኝ ነበር። አንተ በነገርከኝ መሰረት ሳምኳት፣ ብዙ ነገር አረኳት እና ደስ አላላት ለማለትማ ደስ ብሏት ነበር። ጠዋት ተነስታ አዳራችን እንዴት ነበር ስላት ያልተለመደ ባህሪ ያምጥተሃል፣ ሌላ ቦታ መሄድ ጀምራል ስትለኝ አረ በጭራሽ ስላት ውሸታም ብላ የያዘችውን ውሃ ደፍታብኝ ሄደች። ጉድ እኮ ነው። የአዲስ አበባ ዝናብና የሴቶቻችን ባህሪ ማወቅ ከበደን። ይቅርታ እንግዲህ ወንድሜ። ለማንኛውም ጠጥተህ በጊዜ ሁለታችንም ስንቀር ይደብረዋል። ቢደብረው ምን አገባኝ? አይመለከተኝም። መጨነቅ ድሮ ቀረ። አመሰግናለሁ አብያ። ችግር የለም። ቆንጆ ትናንት ማታ 2 መስመር ይቀረኛል ልጨርስልህ። ዋው እስኪ እኔም በቃሌ ለመያዝ ልሞክር። እሺ ፕሮሞሽን ኳሊቲ ዩኒትድ ስታተስ ባክ ዶንት ኖት ጀስት ሳር ካር ኢዝ ወረዳ 2 ኢዝ ፕሮዳክሽን። በጣም አሪፍ አመሰግናለሁ ብርቄ። አሁን በቃሌ ይዤዋለሁ። ቆይ ግን እንዴት አንቺ ልትዩ የፈለግሽው ገብቶኛል። የቤት ሰራተኛ ሆና እንዴት እንግሊዘኛ ወራች ብለሽ ነው አይደለ? የቤት ሰራተኞች እኮ እውቀት እያለን ለኑሯችን ደፋ ቀና እያለን የምንኖር ነን። እኔ ደግሞ የቤት ሰራተኛ አይደለሁም፣ የቆንጆና የኤልሳ እናት ነኝ። አመሰግናለሁ ብርቄ። በቃሌ ይዤዋለሁ። እሺ በቃ ሰዓት እንዳይረፍድብን እንዳብያ። እሺ ለምንድነው ክላስ አቋርጠሽ ወጣሽ? ሚጣዬ አታልቅሽ። አሁንም አልተውሽም እንዴ? አሁንማ ደህና ነኝ። አንቺ ከመምጣትሽ በፊት ግን በጣም እያመመኝ ነበረ። አንቺ ስትመጪና አብረሽ መሆንሽን ሳይ ግን ተሽሎኛል። ከዚህ በላይ ቢያመኝ ማን ያሳክመኝ ነበር? እንዴ ወንድምና እናትሽ የሉም እንዴ? የት ሄደው ነው? እህቴ ጓደኛዋ ታማ ላስታም ብላ ሄዳለች። ወንድሜ ደግሞ ፊልድ ነው ያለው። እንዴ የኔም ወንድም እኮ ፊልድ ነው ያለው። አታልቅሽ እሺ። አሁን ወደ ቤት እንሂድ። ይኸውልሽ ካሁን በኋላ የአያቴ ኤንስታይን ይሄናር ተብለሽ እንደዚህ አይነት ተብልና ደብዳቤ የተጻፈ ለርዕሰ መምህሩ ወይ ይሄ የፈረደበት ርዕሰ መምህር ያንቺን የትልቁንም የትንሹንም መቀሰ በመስማት ጆሮ ደግሞ አንቺ ተልጃለሽ እንዴ? እስቲ አንብቢው እንዳለ የብልግና ደብዳቤ እኮ ነው የጻፈው።
የኔ አስቴር፣ የኔ ፍቅር፣ ሁሌ ባይሽ እኮ አልጠግብሽም። የሆነ ቀንማ ከንፈርሽን መሳም አይልም ማለቴ ግንባርሽን መሳም እፈልጋለሁ። አሁን ግንባርሽን መሳም መመኘቱ ነው ላንቺ ብልግና የሆነብሽና የሚያስለቅስሽ እንዴ? ታዲያ እሱ አባቴ ነው እንዴ ግንባሬን የሚስም? እሱም ፋራው ነው እንጂ ግንባርሽን ሳይሆን ለመሳም መመኘት የነበረበት ከንፈርሽን ነበር። ሁለተኛ እንደዚህ አይነት ነገር የምትይ ከሆነ ለርዕሰ መምህር ነው የምናገር። ንገሪዋ። ምፈራው መሰለሽ እንዴ? ደግሞ አናርን የመሰለ ቆንጆ አግኝተሽ ነው? ምን ነው ለኔ ባረገውና ደስ ባለ። እሱማ ልክ ነሽ። አናርዬ እኮ የጥቁር ቆንጆ ነው፣ ግን ደግሞ እንደ ሌሎቹ ሴቶች እንዳያታለኝ ብዬ እንጂ ከልብ ቢወደኝ አግኝቼ። ሌሎቹ ሴቶች እንዴት እያለ ነው የሚያታላቸው? ኸረን ያፍራሉ። ነገርን ችግር የለም እንዲህ ጠቅሳቸውና ይላቸዋል። ደግሞ ትስቂያለሽ እንዴ? ንገሪኝ ብለሽ ደግሞ በዛ ላይ አማላ አይኖችን ሲያ ልቤ ነው ትርክ ከሚልላት። የምርሽ ነው? የምሬን ነው። የኔ ቆንጆ ስስቂ እንዴት አባሽ ነው የምታምሪ። ራሽን ብትጠብቂ እኮ ደግሞ ቆንጆ ነሽ። የምሯን እኮ ነው። ይቺን ካልሽን እያጠብሽ ብመጪና ከዚህ ስኒፍ ብገላቂ የመጪ ያበድሽ ነበርሽ። አንቺ እባክሽ አቡ አንቺን ነው ከፍቶኛል። አራዳለች። አንቺ ግን ቀላል ሰው አለሽ ነው ቀላል ሰው ይመስል ነው እንዴ? ልጋብዝሽ ስትለኝ እዚህ ድረስ በቀላሉ ልመጣል ይመስላል። እሱስ ልክ ነሽ። ደግሞ ስዩም መሆኔን አትርሺ እሺ። አረሳ ደግሞ ለቆንጆ ነግሬ ደሞዝሽን አስጨምርልሻለሁ ያልከኝነት ነገርከው? እሱ ያሳስብሽ። ግን ምን አንቺ ደግሞ ያራዳ ልጅ አይደለሽ? በቃ ጉዳዩ እንድንፈጽም ፈልጌ ማለት ተረጋጋ እንዴ? እባክሽ ሳትወለድሽ በኋላ እሺ ወንድሜ፣ እንዴት እዚህ ትነሻለሽ? እሱ አንተን አይመለከትም። ከመጀመሩ ነው እህት የሆንኩት። መቼ ነው ያልኩሽ? ሁሉም ነገር በጆሮዬ ሰምቻለሁ። ምን እሱ ብቻ እኔን ነው አልጋ ላይ ሰነፍ ናት ያልከው? አይደለም እኮ ምን መሰለሽ፣ እኔ አሁን የሰማሽው ሁሉ ለእሷ ለምሳሌ ብዬ ነገርኳት። ንገሪያት እንጂ። ምን መሰለሽ እናት፣ ለምን ፈራሻት? ንገሪያት። ጥሩዬ እኮ እንደ ስሟ ጥሩ ነው። እንደዚህ ያልክ እንድሸመግለኝ አልፈልግም። ሁሉም ነገር በተገላቢጦሽ ነው። ምን ነው ጥሩዬ? ገመናችንን በአደባባይ ባትጀምሮ ይሻልህ ነበር። ደግሞ ከአንተ ብሶ ታወራለህ እንዴ? ገና ሳንጀምር አንተ አይደለ እንዴ እንደ ተወጋፊኛ ተንፍሰህ የምትተኛው? ጥሩዬ ጥሩዬ በጣም ነው የሚገርመው። አንቺ ማለት እኮ የምትገርሚ ልባም ሴት ነሽ። አመሰግናለሁ። ግን እንዴት በዚህ ፍጥነት ልባም ሴት ልትለኝ ቻልክ? በእርግጥ የሰውን ልጅ በዚህ አጭር ጊዜ ማወቅ ከባድ ነው። ግን ልቤ እንደሚነግረኝ ከሆነ ልባም ሴት እንደሆንሽና አንቺን ጠበቅ አድርጌ መያዝ እንዳለብኝ ይሰማኛል። ቆንጆ፣ አንተ ጠበቅ አድርገህ ባትይዘኝ እንኳን እኔ ጠበቅ አድርጌ ይዛለሁ። አይደለም ካንተ ጋር መስራት እኮ ካንተ ጋር መዋል ራሱ እድለኝነት ነው። ተይ ተይ፣ ያን ያህል እንኳን የሚካበድልኝ አይነት ሰው አይደለሁም። ጠንቋይ ለራሱ አያውቅም ሲባል አልሰማክም? ብቻ ቢሮ የሚመጡትን ደብዳቤዎች እያየሁ ትምህርት ብወስድ ደስ ይለኛል። ማለቴ ፍቃድ ከሆነ። እንዴታ፣ በደስታ ነዋ። ምንም እንዳትሳቀቂ። ከአሁን በኋላ ቢሮአችን ቢሮሽ ነው። በጣም አመሰግናለሁ። ምን አባሽ ሆነሽ ነው የምታፈጭብኝ? አስጠልታኝ እኮ። አስጠልቼሽ ነው የምታፈጭብኝ? ደግሞ ቆይ ምንድን ነው እንደዚህ ገቢናሽ ያማረበት? ጋቢኔማ የሰጠ ነበር፣ ግን ምን ያደርጋል የማየውን ሰው ላይ ጣለኝ እንጂ። እኔ የምልህ ለምንድን ነው ግን የማፈቅርህ? አራዳ ስለሆንኩ ነው። ደግሞ ምን ይወጣልኛል? ቆንጆዬ አይደል እንጂ። እሱማ ምንም አይወጣልህም። ግን አንድ ነገር ልጠይቅህ። ጠይቂ። ግን አሁን የምጠይቅህ ጥያቄ ከሴት ልጅ አይጠበቅም። ምንድን ነው ከሴት ልጅ አይጠበቅም ምናምን? ቀሚስ ልበስ ልትይ ነው? ኧረ እንደሱ አይደለም። ጠይቂኛ። ለምን ግን ጣፋጭ ስተኛ ጠብቀን ማታ እቅፍቅፍ ብለን ለምን አንተኛ? እኔም እኮ ደስ ይለኛል ታውቂያለሽ። አዎ በእናትህ ጨብሲ ብር አንተ 2 ልገዛ ነበር፣ 1 ብቻ ነው የሚችለው አሉ። አረ ወፍ፣ እኔ በመላጦ እኔ ምንም የለኝም። የሆነ ነገር ፍጠራ። አረ ወፍ በእናትህ አንተ ፍታ። ምንሽ በቃ ይከም ሸምተና። አረ ይከም ማለት የማይበቃ።
ኧረ ፍታ በቃ እጭ። ኧረ አያሳስብም። 3 አድርጋ አይሆንም አይሆንም። ሆነ እኮ ቀበልሽ ነበር። እኔ የምልሽ ግን እንዴት አድርፍሽ? የአራዳ ቋንቋን አንተ አድርፊያለሽ? ያው ከአህያ ጋር የዋለች ጊደር አይደለም የሚባለው? ከአህያ ጋር እኔ የምልሽ ለምን ቤት ሄደን አንጠብቀውም? እሺ ደስ ይለኛል። በማርያም እንዲያው በክር ይዤሃለሁ። አንተም እንደኔ ፍቅር ይዞ ነው የምታለቅስ ወይስ ውጤት አሳስቦ ነው? ትምህርቱን ቢሆን አጥንቼ አስተካክሎ ነበር። እባክሽ ፍቅር ይዞኝ ነው። እንዲያው በእናትህ እንደኔ ፍቅር ሲይዝ ብርድ ብርድ ይልሃል? የግራ እግርን አውራ ጣትን ያንቀጠቅጠሃል? እንዳልሽው ብርድ ብርድ ይለኛል። በዚህ ጋር ገብቶ ይሰረስረኛል። ግን አውራ ጣቴን ሳይሆን ሙሉ እግሬን። እንደሱ ከሆነማ ሙሉ እግርህን ከሆነ ፍቅር አልያዘኝም ማለት ነው። ቅድስትን አይተሻታል አስቴር? አቤት ድሃ ይሞታል እንጂ አይሰቃይም። ፈረስ ፊት በማርያም ለክርስቲ ሳትዋሽ ንገሪኝ። እኔ ፈረስ መስላል? ፈረስስ አትመስልም። እዚህ ሀገር ቤት ያለችው የፈረሲቱ ልጅ ውርንጭሊቷን ነው የምትመስል። ፈረስ እንኳን አልመስልም፣ ማሞ ነው የሚመስሉ አይደል? አውርደኝ። አላውርድም። እኔ አንተ መቀለጃ ነኝ እኮ። አውርደኝና እንደራደር። ኧረ እባክህ አንተ ትንሽ ቆቆየ። በሽማግሌ ካልተደራደርን ትላለህ። ምን አድርጌ ነው? ኧረ እባክሽ የአንቺ እንግሊዘኛ ዘብራንቾፍ ናቹራል ኢዴት ምናምን ብለህ ትሰክሰኛለህ። አየህ እስኪ ደግመህ በለው። ዘብራንቾፍ ናቹራል ማለት ኢዴት ደደብ። አየህ እንግሊዘኛ ቀርቶ አማርኛ ለራሱ ሲጠብቅና ሲላላ ይለያያለሽ። እውነትሽን። ዋናና ዋና ልዩነት አለው። አየህ ለምሳሌ ዋና ማለት ቦስ ማለት ሲሆን ፊሽ ማለት ደግሞ ዋና ነው። ገባሽ? ላንጉች እንዴት ደስ እንደሚል እርግጠኛ ነኝ። ማጠናከሪያ ተምረሻል? አረ በጭራሽ አልተማርኩም። እና እንዴት እንደዚህ ፋስት ልትሆኝ ይቻልሽው? ያው በራሴ ጥረት ነው። በጣም አሪፍ ነው። ግን ምን መሆን ነው ፈልጋለሁ ነበር ያልሽኝ? ያው እኔ መሆን የምፈልገው ጠበቃ ነው። ጥሩ ነው። ግን ለምን መረጥሽው? አባቴ ጠበቃ ነበር። ለሱን ፈለግ ተከትዬ ነው። ኦኬ፣ አባትሽ ጠበቃ ነበር? ያውም እውነተኛ ጠበቃ፣ ለእውነት የሚሞት ለእውነት የቆመ። ለእውነት የሞተ ስትይ አልገባኝም። ማለትማ ለአንድሽ ለተደፈረ ሴት ብሎ ደፋሪዎቹ ብር ሰጥተን ኬዙን ተሸነፍ ሲሉት እምቢ በማለቱ በግፍ የተገደለ ሰው ማለት ነው። እና አንቺም እንደ አባትሽ ለመሞት ነው ጠበቃ መሆን የፈለግሽው? አባ እንደ አባቴ ለእውነት ቆሜ ለምን አልታረድም? እስኪ አስቢው፣ ለእውነት መሞት ማለት ምንኛ ውስጥ እርካታ እንዳለው። እንደሚመስለኝ ግን በውስጥሽ ትልቅ ሰው ነሽ። ህፃን ነኝ እንዴ? አባ አንተ ጉረስ፣ አንቺ ጉረሽ፣ አንተ ጉረስ። እንቺ እንዴ ምንድን ነው የሚያስለጠልጣችሁ? ቀረጻ ላይ አይደላችሁ? አርፋችሁ ምግቡን አትበሉም እንዴ? እሺ አባ አንተ ጉረስ፣ አንቺ ጉረሽ፣ አንተ መጀመሪያ ጉረስ። እንደው በቃ ሁለታችንን እንጉረስ። ምንድን ነው የሚያስቃችሁ? አይ እዚህ ነው የሆነ ነገር አይተንም። አያችሁ የእናንተን አለማወቅ። አውሮፓውያን በሆኑ እችን የምስቁበት ሰዓት ስንት ነገር ይሰሩበታል። ኦኬ በዚች በደቂቃ ነው በሰላሳ ደቂቃ። እሱ የእናንተ አለማወቅ ነው። ሰዓት እንዴት እንደሚጠቀሙ ጎግል ላይ ሰርች አድርጉ። አሁን ወደ ስራ። ለምን ግን በንግግር አንፈተው? በንግግር የምንፈታበት ጊዜ አልፏል። ሁለተኛ ቤቴ እንዳመጣ። ቤት ያልሽ ጥሩዬ። አዎ ምን ነው ቤቴ አይደለም? እሱማ ልክ ነሽ፣ ቤትሽ ነው። ታውቂያለሽ፣ ከክፍለ ሀገር አንቺን አምኜ ነው የመጣሁት። እሱማ እኔን አምነህ ነበር የመጣው። ከጊዜ በኋላ ግን ያበላው ሽሮ አናት ላይ ወጣብህ። ፈላብህ። ድሃ እንደሱ አትበይ። ድሃ ይገርምሃል እንዴ? ወይኔ ጥሩዬ፣ ከክፍለ ሀገር ድረስ አስመጥቼ ያለኝን ለደላላ ከፍዬ ጭራሽ እኔን ማማት አግባብ ነው? ገበሬ እኔ ወይስ አንቺ ገበሬ? ማን ገበሬ እንደሆነ ያሳያል። በሰላም ነው ቸኩለሽ ያስጠራሽ? አዎ በሰላም ነው። ተስፋ እንዳለሽ ለምንድን ነው ስልክ የማታነሺው ብሎሽ? ስራ በጣም ስለበዛብኝ ነው ብላለሽ። በይ ግን ለአንድ ደቂቃ ስራ በዝቶብኛል ብለሽ ለመናገር ሳታተሽ ነው? ሂጂ በቃ
ያልተጻፈልሽን አትቀባጥሪ። እሺ ዘይት አልቆብናል። ተስፋ ደግሞ እሷ ትገዛልሻለች ብሎኛል። አይመለከተኝም ብላለች በይው። እሺ ዘይቱ ይቅር፣ ወንድሜን ግን አታጨናንቂብኝ። በቃ ሂጂ። ብርቄ አቤት። እንግዲህ ሰላም ግቢ። እሺ የሚያስፈልግሽ ነገር ካለ ገንዘብ ምናልባት ከጎደለሽ ሳትሳቀቂ ደውይልኝ፣ እኔ ትራንስፈር አደርግልሻለሁ። እሺ እግዚአብሔር ይስጥልኝ። ና ሰላም ግቢ። እሺ ታዲያ ደውይልኝ። እሺ ተረጋጋ። በቃ ተስፋ እንዴት ነው የምረጋጋው? እናት እኮ ስልክ እያነሳችልኝ አይደለም። ይገባኛል እኮ ከነጋ ደግሞ እኮ ምንም አልቀመስክም። ስላሰብክልኝ አመሰግናለሁ። በቃ ዶርም ገብቼ ማረፍ አለብኝ። እንዴ ስልጠናውስ? አልችልም። በቃ ገብቼ ልረፍ። የእናትን ድምፅ ካልሰማው ደም ስሬ እንደማይሰራ ገና አሁን ያወቅኩት። በቃ ልግባ። በጣም ይገርማል። በዚህ ዘመን እንዲህ ያለ ፍቅር። በቃ ሽልሽል አልቀደደው መስልሽ። ስሚ አንቺው ምንም ነገር አፈሪ እውነት አልቻለ። ቅድም ማለት ነው የያዝኩት እባብ ነበርና ይኸው በእናትህ አልወድም እባብ በእናትህ። ቢያንስ እንኳን እስክንተኛ አይጠብቁን። ኧረ ሺም ነው በጣም ሺም። አንተ አይገባም። ስሜት እኮ ነው። ስሜት ደግሞ አናት ላይ ከወጣ ከባድ ነው አይደል? ይል በቃ እሺ አሁን ውጡልኝ፣ ልተኛ ነው። አቦ ውጡ ተባላችሁ አንዴ፣ ልተኛ ነው። አንቺን የመሰለች እህት ስላለችኝ በጣም ደስተኛ ነኝ። እህቴ ያልከው? አዎ እህቴ። ከመጀመሪያው ነው አብረው ያደሩትና ወንድም ያሉት። አንቺ ደግሞ